ስራ ነበርና ረመዳን ሊገባ አካባቢ ነው እና በጣም እንትን መሰላል ላይ ምናምን ወጥተሽ ነው መሰለኝ እና የመጀመሪያ ስቀበለው ኦርደሩን አንድ ቀን ሁለት ቀን ምናምን ብዬ ከሳምንት በላይ ነው የቆየሁበት እና አብዛኛው ሰዎች በቃ በመጀመሪያ ደሞዜ እንደዚህ ያደርጋለሁ ምናምን ብለን እናቀዳለን። ከዛ እዚሁ መስራት ጀመርን ማለት ነው። ያው በዛውም ልክ ርዝቁም ስራውም ይሰፋል አብሮ ያድጋል። ተቀበልኩኝ ካሽ ነበረ አጋጣሚ ነገር በቃ ቆጥሯል ዝም ብዬ እና ለማዘር ነበረ የሆነ ነገር ማድረግ የፈለኩት። ሰላም ረመላ መላ በአግማስ ቲቪ ጀምሯል። ዛሬ ከአንዲት መለኛ ጋር እንቆያለን። አብራችሁ ነው። ጨዋታችንን ከስምሽና ምን ስራ እንደምትሰሪ አስተዋውቂ። እሺ፣ ስሜ ዩስራ ዩሱፍ ይባላል። የምሰራው በሬዝን አርት እና በካሊግራፊ ሙያ ላይ ነው። እሺ፣ አሁን ደግሞ ማንኛውም ሰው ጧት ተነስቶ የሚያደርጋቸው ነገሮች አሉ። አንቺ ውሎሽን ከምን ትጀምሪያለሽ? ጧት ተነስተሽ ወደ ስራ ስትመጪ ምን ታደርጊያለሽ? ያው ጧት እነሳለሁ፣ እንደ ማንኛውም ሰው ከስራዬ እመጣለሁ። ያው ሁሌ ስራዬ ያው ቋሚ ስላልሆነ ዛሬ ስራ ሊኖር ይችላል ላይኖር ይችላል። ሶ በብዛት ይኖራል። እመጣለሁ ወደ ስራዬን እሰራለሁ። እሺ፣ ስራሽ ጋር ያለሽ ውሎ ይሄንን ከመሰለ ይሄን ስራ ስትጀምሪ የነበረው ሁኔታ እንዴት ነበረ? ያው ማንኛውንም ስራ ስትሰሪ የሆነ ቻሌንጅ ይኖረዋል። እንዴት ነበረ ስራውን የጀመርሽው? ስራውን የጀመርኩት እንደ ቀልድ ነው። ለቢዝነስ ለመቀየር ሳይሆን ለራሴ ኢንተረስቲ ስለሆነ ኢንጆይ ላደርግበት ነበር የጀመርኩት። ከዛ በመሀል ወደ ቢዝነስ ቀየርኩት። ሰው እየገዛኝ ተፈላጊነቱ እየበዛ ሲመጣ ወደ ቢዝነስ ቀየርኩት እና አስቤበት አይደለም። ያው ሰው እንዲቀበልሽ ብዙ ጥረት ታደርጊያለሽ። ግን ኢንተረስቲን ብቻ ነበረ ሶሻል ሚዲያም ላይ ፕሮሞት ማድረገው። ከዛ ራሱ ወደ ቢዝነስ እየተቀየረ ሲመጣ ያንን እድል ተጠቅሜ ለዚህ በቃ ማለት ነው። እሺ፣ ለኔም ለተመልካቾችም ኢፖክሲ ምንድነው፣ ካሊግራፊክስ ልዩነታቸው ከሁለቱ ላንቺ የትኛው ሞሪ ከብድሻል ለመስራት የሚለውን ነገር ንገሪ። እሺ፣ ካሊግራፊ ማለት ኤቭሪቲንግ በእጅ ነው። ያው ኢፖክሲም በእጅ ነው፣ ግን ካሊግራፊ ፔይንቲንግ ነው። ሀጦቹንም ባክግራውንዶቹንም ፔይንት አድርገሽ ስለሽ ነው የምታመጫቸው። መጀመሪያ ባክግራውንድ ትሰሪያለሽ። ከዛ በኋላ የምትፈልጊውን ሀጥ የምትፈልጊውን አያት ጽፊና ፔይንት ታደርጊዋለሽ። ካሊግራፊ ያ ነው እና በአቡጀዲ ነው የሚሰሩት እነሱ። ኢፖክሲ ደግሞ ሬዝን አርት ራሱ ኢፖክሲ የሚባል ኬሚካል አለ። እነሱ ኮምባይኑ ነው ከሃርድነር ጋር የሚመጣ ኬሚካል ነው። እሱም ብዙ ውጣ ውረድ አለው። ያው ካሊግራፊ አያደክምም፣ ፔይንት ማድረግ ነው። ሞር እኔ እሱን እወደዋለሁ ለራሴ። ስስል ምናምን በጣም ያስደስተኛል፣ አርትም ስለምወድ እሱ አሪፍ ነው። ያው ሬዝን አርቱ ደግሞ ድካም አለው፣ ፋት አለው። ያው ውጤቱን ሰው ሲያይ ብዙ ነገር ያለው አይመስልም፣ ግን እሱ በጣም አድካሚ ነው። በዛውም ልክ ውጤቱ ያምራል፣ ያስደስታል። ስራዎችን እያየው ነበረ። በዚህ አጋጣሚ ሳላደንቅ አላልፍም። በጣም ቆንጆ ስራ ነው። ኢፖክሲ ስትሰሪ ይመስለኛል ቪዲዮዎች ላይ እንዳየሁት የጉልበት ስራ አለው። ያ ነገር እንዴት ነው ማለት ካሊግራፊ ስትሰሪ ወይም ቤት ውስጥ ምናምን ትሰሪያለሽ እያዞርሽ እና በዛ አጋጣሚ የተለየ ያጋጠመሽ ገጠመኝ? በካሊግራፊ ዙሪያ የሆነ የመስጊድ ስራ ነበረና ረመዳን ሊገባ አካባቢ ነው እና በጣም እንትን መሰላል ላይ ምናምን ወጥተሽ ነው መሰለኝ እና የመጀመሪያ ስቀበለው ኦርደሩን አንድ ቀን ሁለት ቀን ምናምን ብዬ ከሳምንት በላይ ነው የቆየሁበት እና በጣም ያደክማል ስልሽ እንደ ቦታውም ይወስኗል። አሁን ካሊግራፊ ሲባል ብቻ ቀላል ነው ማለት አይቻልም። እሱም ብዙ እንትኖች አሉት፣ ውጣ ውረዶች አሉት። እሱም ያደክማል። እንዳልሽው ደግሞ ሬዝን አርት የጉልበት ስራ አለበት። በጣም የጉልበት ስራ አለው። ኤምዲኤፉ ምኑ ከባድ ነው። በዛ ላይ ደግሞ እንዳልኩሽ በአንድ ቀን አያልቅም። እሱ ብዙ ቀኖች ይፈጃሉ።
እና አንዱን ከአንዱ ስታረጊ ለራሱ ብዙ ድካም አለው፣ ግን ከመጨረሻው ብቻ ያስደስትሻል። እና ደግሞ ወደሽው የምትሰሪው ስራ ሲሆን ድካምሽን ለራሱ አታውቂ። በጣም ጥሩ። ይሄ ስራ ከመቼ ጀምሮ አንቺ ላይ ፍላጎት አሳደረብሽ? ማለት መቼ ላይ ነው ጉጉት ያደረብሽ ይሄ ስራ ለመስራት? እንዳልኩሽ ከልጅነቴ ነው ፍላጎቴ። ያው ሰራበታለሁ ባልልም ከልጅነቴ ነው ጉጉት ያደገብኝ። ከዛ ያው አሁን ያለውም ነገር ምቹ ነው፣ ገበያም ላይ ያለው ሶሻል ሚዲያም ላይ ሁሉም ነገር ቅርብ ነውና እያሳደግሽ እንድትመጪ ያደርግሻል። እኔ አሁን ይሄ ሪዝን አርትን አላውቀውም ነበር፣ ግን ጀስት ፔንት እያደረኩ ስመጣ አርት ውስጥ እየገባሁ ስመጣ ይበልጥ እውቀቴ እየሰፋ እየመጣ አሳደግኩት። በብዙ ዘርፍ ያዝኩት፣ በፔንቲንግ እና በሬዝን አርት ማለት ነው። በትምህርት የታገዘ ነበር በይሄ ሬዝን አርቱ? ያው እንትን ይሄ አቀማመሩን ኬሚካሉን ምናምን ትምህርት አለው። ካሊግራፊ ግን በቃ እሱንም የተወሰነ ኮርስ ወስጃለሁ፣ የዊኬንድ ክላስ። ግን ዋናው ጥረትሽ እና ትንሽ ነው ችሎታ ብዬ አስባለሁ። መጀመሪያ ያው ፍላጎት ይጠይቃል፣ ከዛ ለመስራት። በጣም ጥሩ። ሁላችንም የመጀመሪያ ደሞዝ ወይም ደግሞ ክፍያ ሲኖረን የምናቅደው እቅዳለን። አብዛኛው ሰዎች በቃ በመጀመሪያ ደሞዜ እንደዚህ ያደርጋለሁኝ ምናምን ብለን እናቅዳለን። የመጀመሪያ ስራሽን በስንት ብር ሸጥሽው? ምን ነበር ያደረግሽበት? የመጀመሪያ ስራዬ የሚረሳ አይመስለኝም። አይረሳም፣ ግን እሱ ነው እያልኩኝ ነው። የመጀመሪያ ስራ ስልሽ በፋሚሊ በጓደኛ ትሰሪያለሽ፣ ግን እኔ ያንን ሳይሆን በሶሻል ሚዲያ የማላውቀው ሰው የገዛኝን ነው እንጂ የማውቀው ሰው ማለት አልፈልግምና የመጀመሪያ ስራዬ ሰዓት ነው የሸጥኩት በሶሻል ሚዲያ። የማላውቀው ሰው መጥቶ 6500 ብር ነበር የሸጥኳት። ሰዓት ብዙ ነው እና 6500 በቃ ተቀበልኩኝ። ካሽ ነበር አጋጣሚ ነገር በቃ ቆጥሯል ዝም ብዬ እና ለማዘሬ ነበረ የሆነ ነገር ማድረግ የፈለኩት እና ብቻ ደስ ይላል የመጀመሪያ ለሁሉም ሰው እና እንትን ሞራል ይሆናል። ለካ ሰው ይፈልገዋል የሚል ነገር ይመጣል። መች ነበር ቀኑን ታስታውሻለሽ? ቀኑ አመት ያልፏል። ከአመት በፊት ያው ስራውን ከጀመርኩ እንደዛው ነው። ወዲያው ስራውን እንደጀመርኩ ነው የሸጥኳት። የመጀመሪያ ስራዬ ናት። ከውጭ ሰው እንዳልኩሽ ጓደኛ፣ ቤተሰብ በጣም ብዙ ይገዛሻል ለማበረታታት። ግን የማላውቀው ሰው የገዛኝን ነው እኔ በጣም ደስተኛ የሆንኩት። ኖት ላይ ምናምን መጻፍ ነበረ። በመጀመሪያ ክፍያሽ የሸጥሽው ሰዓት ነበረ። በዛ ሰዓት ዋጋው አሁን ካለበት በጣም የተለየ ነው የሚሆነው። አሁን ላይ ብትሰሪው ስንት ትሸጪዋለሽ? 1000 ብር ለውጥ አለው። 7500 ብር። 1000 ብር ቆንጆ ነው። ምንም አይልም። እዚህ ስራ ላይ በቆየሽበት ጊዜያት የተለያዩ ጥቅሞች ይኖሩታል። ከገንዘብ አንጻር የምትጠቀሚው ነገር ይኖራል። ከቦታም ከተለያዩ ነገሮች ለውጦች ይኖራሉ። ያንን ታብራሪልን። እሺ፣ ያው መጀመሪያ አጀማመሬ ከቤቴ ነበረ እና ያው ከቤትሽ ስትጀምሪ ብዙ ነገር አለ። ስፔስ አይበቃሽም። ሰዓት ስራ ልስራ ስትይ በምትፈልጊበት ሰዓት ላትሰሪ ትችያለሽ። እና አሁን ያው ስራው እያደገ ተፈላጊነቱ እየበዛ ሲመጣ ወርክሾፕ ተከራየን። ከዛ እዚሁ መስራት ጀመርን ማለት ነው። ያው በዛውም ልክ ርዝቁም ስራውም ይሰፋል፣ አብሮ ያድጋል። እንደዛ ነው። ይሄን ስራ ስትጀምሪ ቤተሰብ ጋር ያለው ነገር እንዴት ነበር? ተቀባይነት ነበረሽ? አዎ ነበረ። እንዲያውም ሞር የፋሚሊው ማበረታታት የቤተሰቤ ማበረታታት ነው ለዚህ ያበቃ። የቤተሰቦች ድጋፍ አለ። ደስ ይላል። አንዳንድ ጊዜ ቤተሰብ ጓደኛ ሲደግፍሽ በጣም ደስ የሚል ነገር ነው። አሁን ላይ በደንብ የዘመነበት ዘመን ነው እና ብዙዎቻችን ሶሻል ሚዲያ ላይ ስራዎቻችን እናስተዋውቃለን። አሁን ላይ አብዛኛው ሰው እያደረገው ያለው ነገር ነው። አንቺም እንደተመለከትኩት ከሆነ እንደዛው ሶሻል ሚዲያ ላይ ስራዎችሽን ታስተዋውቂያለሽ። እንዴት ነው? ለየት ያለ ጥቅም አለው? አዎ በጣም ጥቅም አለው። ምክንያቱም እያንዳንዱ ፖስቴ ላይ ያሉት ቪዲዮዎች እንዳለ ፖስቶቼ በሶሻል ሚዲያ ነው የመጡት። አሁን ለምሳሌ አንዱን ቪዲዮ ፖስት ሳረግ እሱን አይቶ ብዙ ሰው ያዛል፣ የከለር ለውጥ ያደርጋል። ያን የከለር ለውጥ ያለውን የምደግመውን ስራ እንኳን ፖስት አላደርግም። ብዙ የሚደገሙ ስራዎች አሉ። ለየት ያለ ነገር ሲኖር እየተቀረጽኩ ፖስት ሳረግ ደግሞ ያናዙ ደግሞ የሚመጣ እንደዛ እየሆነ ሙሉ ስራዎቼ በሶሻል ሚዲያ ናቸው ማለት ይችላል። በጣም ደስ ይላል። በሶሻል ሚዲያ ከምታስተዋውቂያቸው ስራዎች በሪዝን አርት ላይ የተለያዩ ስራዎች ትሰሪያለሽ። እነሱን ነገር ሪዝን አርት ብዙ ነገር ይሰራል። ኢፖክሲ በሚለው ያዘውና ለፍሎሪንግ ይውላል፣
ለቴብሎች ይውላሉ፣ ለጌጣጌጥ ይውላል። ለጌጣጌጥ ሲውል ነው ሪዝን አርት የሚባሉት። ለሞልዶች የኒካህ ሞልዶች አሉ። ለረከቦት ይውላል፣ ለሰዓት ይውላል፣ ለብዙ ነገር ይውላል። በቃ አሁን ላይ ልክ እንደ ሴራሚክ በዩ እንደዚህ አይነት ነገሮች ይውላሉ። እንዴት ነው እዚህ ስራ ላይ አብዛኛው ስራዎች ያው ቋሚ ደንበኛ የምታፈሪባቸው ናቸው። የኢፖክሲ ስራ እንዴት ነው? ቋሚ ደንበኛ የሚፈራበት ስራ ነው? አዎ ነው። ግን ይሄ ስልሽ አሁን ይሄ በብዛት ሰው ለስጦታ እንትን ይላል። ለቤቱ ካሰራ ወይ ሰው ይጠቁማል፣ ያ ሰው መጥቶ እንደገና ያዘኛል እንጂ አንድ ሰው ከ3 ጊዜ በላይ ላያዝሽ ይችላል። እንደዛ ነው። ሌላ ቤት ሲሰሩ ነው እየመጡ ድጋሚ። ከስራዎችሽ ውስጥ አነስተኛ ዋጋ ያለው አለ፣ ከፍተኛ ዋጋ ያለው አለ፣ እንዲሁም በስራሽ መካከል የሚያደክም ማያደክም፣ እነዚህ ለይተሽ ብትነግሪኝ። እንደ ዋጋው ነው ድካሙ። በጣም የሚያደክመው ከፍተኛ ዋጋ አለው። ሳይዝም ማተር ያደርጋል ከእንትን ጋር ከዋጋ ጋር እና እስከ 30 ሺህ የሚሸጡ አሉ። ትንሽ የሚባለው ደግሞ ከ1800 ብር ጀምሮ አለ። እሱ ካሊግራፊ ነው። ሳይዟ በትንሽ ስትሆን ያው ታንሳለች። በብዛት ለስጦታ ነው እሷ የምትንቀሳቀሰው። እንደዚህ ሰው ለጊፍት ምናምን ሲፈልጋት ትንሿን ያዛል ምናምን። እሷ 1800 ነው የምትሸጠው። ከዛ እያደገ ሲሄድ በሬዝር ነው 30 ሺህ አለ። የሚጨምርም ያው ሊኖር ይችላል፣ እንደ ሳይዙ ነው። ብዙዎች ስራዎችሽን ሲያዩ የሚደነቁ ናቸው፣ ቆንጆ ናቸው። ምናልባትም ይሄን ስራ ለመጀመር ምን አይነት ማቴሪያል ተጠቀምሽ? እንዴት ነበረ? ያው ስራውን ለመጀመር አንደኛ ኢንተረስቱ፣ ሲቀጥል ደግሞ እውቀቱ ያስፈልጋል ብዬ አስባለሁ። በተለይ ሪዝን አርቱ ማንኛውም ሰው ልስራው ቢለው የሚሰራው ነገር አይደለም። ትምህርት ይፈልጋል እና ትምህርቱን ትማሪና ያው ብዙ ማቴሪያል አለው። ፒግመንቶች አሉት፣ ኢፖክሲው አለ፣ ስቲከሮቹ አሉ። ያው ኮምባይን አድርገሽ ነው የምትሰሪው እና ያው ትምህርቱን ሲማሩት ያውቁታል ብዬ አስባለሁ። እና መጀመሪያ እውቀቱ ያስፈልጋል። እውቀቱን ስታቂ ምን ያስፈልገኛል የሚለውን ነገር ራሳቸው ያውቁታል፣ ማወቅ ይቻላል። አሁን እንደምናየው ከሆነ የስራ ሂደትሽ በጣም ቆንጆ ይመስላል። ወደፊት ምን ላይ ያደርሰዋለሁ ብለሽ ታስቢያለሽ ይሄን ስራ? ያው ካላህ ጋር አሳድገዋለሁ ብዬ አስባለሁ። አሁን ላይ በዚህ ስራ ስልሽ በሪዝን አርት ብቻ ላይ ሳይሆን በቀለም በፊኒሽንግ ስራም ላይ ስለምንሰራ ያው ይሄም ተያያዥ ነው ብዬ አስባለሁ። አሁን ቤቱን ፊኒሽ አድርጎ የሚመጣ ሰው ለቤት እቃው የሆነ ነገር ይፈልጋል። በዛውም ላይ እኛ ቀለም እንሰራለን፣ የቱርክ ቀለም፣ ፈርኒቸር እንሰራለን፣ ሪዝን አርት እንሰራለን። ስለዚህ ያው እሱን አንድ ላይ አድርጎ ማሳደግ ማለት። እንደምናየው ከሆነ ስራው የጉልበት ስራ አለው፣ አድካሚ ነው። እንዴት ነው? ብቻሽን ነው የምትሰሪው ወይስ የሚያግዝሽ ሰው አለ? በፊት ላይ ከእህቴ ጋር ነበር የምሰራው፣ ግን አሁን እህቴ የራሷን ቡቲክ ከፍታ ጥላኝ ሄዳለች። ግን ያው ታግዘኛለች አሁንም እና አጋዥ አለኝ። ብቻዬን አልሰራውም። በሀሳብ በድጋፍ ከሆነ ብዙ የሚያግዘኝ ሰው አለ፣ ግን ያው በጉልበቱ አጋዥ አለች። ከምትሰሪያቸው ስራዎች ከኢፖክሲም ሊሆን ይችላል ካሊግራፊ እንደ ሳምፕል ልታሳየን የምትችያቸው ስራዎች ካሉ? አሉ፣ ብዙ አሉ። ፍሬሞችም አሉ። እዚህ ጋር ሞልድ አለ። እነዚህ የኒካህ ሞልዶች ናቸው። በፊርማ መሆን ይችላል፣ በፊንገር ፕሪንት መሆን ይችላል። እዚህ ጋር አሁን የሴቷ አሻራ የወንዱ አሻራ እዚህ ጋር የሁለቱም መሆን ይችላል። እነዚህ አሁን ዘላለማዊ እቃ ናቸው፣ በጣም ያምራሉ። ከለር ምናምን በፍላጎት ነው የሚሰሩት። የምታገቡ ሰዎች ሳይዝ አላቸው። በእነዚህ ብቻ አይደለም፣ በእነዚህ መልክ ይሰራሉ። በጣም ነው የሚያምሩት። ለአንቺም እሰራልሻለሁ። አንቺ ስታገቢ ለራስሽ አዎ ግድ እዚህ ስራ ውስጥ ከኦርደር ውጪ በራስሽ ኢንተረስት የሚያስደስቱሽን ነገሮች ትሰሪያለሽ? አው ሰራ ነበረ፣ ግን ያው ሰዓት ምናምን አልበቃሽ ሲል ኦርደር ብቻ ይሆናል ስራሽ
እና አሁን ላይ ኦርደር ብቻ ነው የምሰራው እንጂ በኢንተረስት ለራሱ ከሰራው በጣም ቆይቻለሁ። በሶሻል ሚዲያ ስራዎችሽን ብዙ ሰው ይመለከታቸዋል። እንዴት ነው ሊያገኙሽ የሚችሉት? ያው እንዳልኩሽ ሁሉም ሰው በሶሻል ሚዲያ ስለሆነ የሚመጡት በኢንቦክስም ሊያገኙ ይችላሉ። ቁጥሬም እዛ ላይ አለ። ቀጥታ በዛው እንትን እናወራና ከተስማሙ ቀርድ አስገብተው ስራው ይጀመረላቸዋል። እንደዛ ነው። በኦንላይን ነው የማገኛቸው። ያሉበት ቦታ ነው ታደርሽላቸው ወይስ እነሱ መጥተው? እሱ እንደ ከስተመሩ ምርጫ ነው። መተሽ ግጠም የሚል አለ። ያው እሱ የተወሰነ ያስጨምራል። ካልሆነ ደግሞ ራሴ ሰርቼ ራሳቸውን የሚወስዱ አሉ። ለአንቺ የትኛው ቀላል ነው? ለእኔ ያው መስራቱ ነው የሚቀል መስራቱ። ያው ማስገጠሙም ሌላ ፕሮሰስ ስለሆነ ሰርቶ የሚወስድ በብዛት እንደዛ ነው። ራሳቸውን የሚለሱ በጣም የሚደነቅ ነው። በራስሽ ስራዎችን ማስኬድ መቻል በጣም ደስ ይላል። ጥገኛ ለመሆን እዚህ ላይ ጠቅላላ ስለ ስራ ምን ትያለሽ? እኔ ስለ ስራ ጥሩ አመለካከት ነው ያለኝ። ከልጅነቴ ነው ስራ የጀመርኩት። በ16 ዓመቴ እንደዛ ነገር የጀመርኩት እና ለስራ በጣም ትልቅ አመለካከት አለኝ። ያው የሰው ልጅ ካልሰራ ምንም የተቀመጠበት ቦታ ላይ ነው ራሱ ነው የሚያገኘው። የሆነ እንቅስቃሴ ማድረግ አለብን ለማደግ ለመለወጥ ስንል ማለት ነው። ስለዚህ ስራ መስራት ያስፈልጋል ሳይሆን ግዴታ ነው ብዬ ነው የማስበው። የነበረን ቆይታ በጣም ደስ የሚል ነበረ። ጊዜሽን ሰተሽኝ አብረሽኝ ስለቆየሽ በጣም ነው የማመሰግነው። በስተመጨረሻ ማለት የምትፈልጊው ስራሽንም ማስተዋወቅ ከፈለግሽ መናገር የምትፈልጊው ነገር ካለ? ማመስገን የምፈልገው ቤተሰቦቼን፣ ጓደኞቼን፣ ሰፖርት ያደረጉኝን ሰዎች ሁሉ ማመስገን እፈልጋለሁ። ለስራው ቆንጆ ነው፣ በጣም ቤት ያሳምራል። ውሰዱ፣ ግዙ፣ ተጠቀሙ እላለሁ እና ማንኛውም ኤቭሪ ፊኒሽንግ ነገር ቀለምም፣ ፈርኒቸርም፣ ጌጣጌጦችም ከፈለጉ እኛ ጋር አለ። አመሰግናለሁ። በጣም እኔም አመሰግናለሁ። አሁን ደግሞ ብዙ ጊዜ ተመልካቾች ሲያዩት ስራሽ ቀላል ይመስላል፣ የሚያደክም አይመስልም። እንዴት እንደምትሰሪ እና አንዳንድ ስራዎችን ብታሳይኝ ደስ ይለኛል። እሺ እንያብ